ያ ባሪያዬ ስሜቱን ምግቡን መጠጡን ለኔ ብሎ ተው ጾምማ ለኔ ነው እኔ ነው መከፍለው ምንዳው ይላል። የጾመኛ የተቀየረው ያፍጠረን አጥየቡ عندالله من ريح المسك አላህ ዘንድ ከሚሸት ከሚያምር ምስክ በላይ ተወዳጅነት አለ። የታሸጉ ዒባዳዎች በደረቁ ጉሮሮች ይከፈታል። ረመዳን ቀሲሩ ላ يقبل التقصير ረመዳን አጭር ነው፣ ማጉደልን አይቀበልም። አላፊ ነው፣ መዘናጋትን አይቀበልም። ረመዳን ማለት ልክ እንደ ዩሱፍ ከ12 ወንድሞቹ መሃል እንደሆነው የደረቁ ጉሮሮዎች የደረቁ ከናፍሮች በጾም ምክንያት ጠረናቸው የተቀየሩ አፎች አላህ ዘንድ ትልቅ ደረጃ አላቸው። ከዚህ ትውልድ እድለቢሱ እርጉሙ ማን እንደሆነ ታውቃለህ? ከመጀመሪያው ትውልድ ግመሏን የቆረጣት ነው አላቸው። ኢዝም በዓተ አሽቃሃ ከዚህ ትውልድ አላቅም አላቸው። ከዚህ ትውልድማ አንተን የሚገልህ ነው አለ። እንደ ራባቸው እንደ ጾሙ ተሰው ጾመው አላህን መገናኘት ይናፍቁ ነበር። አላህ ለምን እኔን እንደዳረ ታውቃለህ ትለዋለህ። እንዴት ዳረኝ? አንዴ ጾሞ አላህ ተመለከተ። ዱንያ ላይ በጣም ውሃ ጠምቶ ነበር፣ ቀኑ ረዝሞብ ነበር፣ ስቃይ ተሰምቶ ነበር። ያኔ አላህ ወደ ምድር ተመልክቶ ለመላእክቶቹ ፎከረ። ባንተ የተነሳ ቁርአንን ጾመ ስትቀረው ይለያል፣ ዚክርን ጾመ ስትለው ይለያል። ኢሻ የሚከብደው ሰው ስለ ጾመ ሆኖ መጥቶ ተራዊህ ያልበቃው ብሎ ተሐጁድ የሚጋፋው إلا قليلا لو أنكم كنتم تعلمون ውድ ምእመናን የተከበረው ወር ውስጥ አላህ አስገብቶናል። አልሐምዱሊላህ ረቢል ዓለሚን። ስለ ደረቁ ጉሮሮዎች ውሃ ስለተጠሙ ከናፍሮች እንዘክራለን። ስለ ጾም አላህ ዘንድ ትልቅ ዋጋ ስለተሰጠው የደረቁ ጉሮሮዎች የደረቁ ከናፍሮች በጾም ምክንያት ጠረናቸው የተቀየሩ አፎች አላህ ዘንድ ትልቅ ደረጃ አላቸው። ነቢዩ ዓለይሂ ሰላቱ ወሰላም የቁም ለኸሉፉ ፈም الصائم የጾመኛ የተቀየረው ያፍጠረን አጥየቡ عندالله من ريح المسك አላህ ዘንድ ከሚሸት ከሚያምር ምስክ በላይ ተወዳጅነት አለ። ትልቅ ቦታ አላህ የሚሰጠው እንደ ጾም ከፍታ ሰጥቶ የሚመነዳው የለም። አቡ ሁረይራ ባስተላለፉት ቡኻሪ ላይ በተዘገበው አላሁ ስብሓነሁ ወተዓላ ጾም የኔ ነው እኔ ነው የምመነዳው። ያ ባሪያዬ ስሜቱን ምግቡን መጠጡን ለኔ ብሎ ተው ጾምማ ለኔ ነው እኔ ነው የምከፍለው ምንዳው ይላል። የጾምን ምንዳ አላህ ብቻ ነው የሚያውቅ። አላህ ትልቅ ቦታ የሰጠውን ፈሰውሙ ሊ ጾም ለኔ ነው አለ። ሶላት ስለ አላህ አይደል? ቁርአኑ ስለ አላህ አይደለም? አዎ፣ ግን ኢዳፈቱ ተሽሪፍ አላህ ሊያልቀው የኔ ነው አለ። ልክ ከዓባን በይቱላህ ምድር እኮ የአላህ ነው፣ ቤቶች ሁሉ የአላህ ነው፣ መስጂዶች ሁሉ የአላህ ነው። ወአነል መሳጅደ ሊላህ መስጂድ ሁሉ የአላህ ነው። ግን ጾም ከዓባን በይቱላህ የኔ ቤት አለ። ኢዳፈቱ ተሽሪፍ የሷሊሕን ግመል ናቀተላህ የአላህ ግመል ተባለች። ሁሉም ተጠቅመውበት ከሚወጡት አላህ ያደርጋል። አላህ በተአምር ስላወጣት የአላህ ግመል ተባለች። ኢዳፈቱ ተሽሪፍ ጾምንም አላህ ከፍታውን ሰቀልና ጾም የኔ ነው እኔ ነው የምከፍለው አለ። ጾም ትልቅ ነገር ነው። ለዛ ነው አቡ ኡማመተ አልባሂሊ ነሳኢ ላይ በተዘገበው ነቢዩ መጣውና ጠየቅኳቸው፣ የአላህ መልእክተኛ አንድ ቃል ንገረኝ እንዳደራ ምንዘው አልኳቸው። ጾምን ያዝ ፈኢነሁ ላ ሚስለ ለህ እሱም ይመስል የለም አለ። ጾም የሌላውን ዒባዳ ቅርፊት የሚገፍልህ እሱ። ቁርአንን ጾመ ስትቀረው ይለያል፣ ዚክርን ጾመ ስትለው ይለያል። ኢሻ የሚከብደው ሰው ስለ ጾመ ሆኖ መጥቶ ተራዊህ ያልበቃው ብሎ ተሐጁድ የሚጋፋው የሶላት ጥፍጥና በቀን አንድ ፔጅ ማይቀራ ሰው ሶላት ላይ አንድ ጁዝ እንዴት ይቆማል? ጾም የሚገፈው ግልጥና ጥፍጥና። የታሸጉ ዒባዳዎች በደረቁ ጉሮሮች ይከፈታል። ልብ ብላ አስተውላል። አዛን ከማለቱ 20 ደቂቃ በፊት ሚሰማህ ደስታ ምድር ላይ እሱም ይተካል። ቴምሩ ቀርቦ ቢስሚላህ ብለህ ስትመገበው ለሳኢም ፈርሐታን ሁለት ደስታ አለው ተብሎ ደስታው ያኔ ይታተማል። በተለይ ከዓሱር በኋላ ቁርአን ይዘህ ቀን ትንሽ አርፈህ ቁርአንን እስኪያዘው ጥፍጥናው የተለየ፣ ዚክር እስኪበለው ተይስቶ የተለየ፣
ጾም አከታትለው ነበርና ዑመር ኢብኑ አልኸጣብ የሚጾሙት እና ዓኢሸቱ ረዲየላሁ ተዓላ እና ዑስማን ኢብኑ ዓፋን ሐታ ሊሞቱ ሲል እንኳን ጾሙን አልተውም ነበር። ዑስማን ኢብኑ ዓፋን ከመሞታቸው አንድ ቀን በፊት ከመገደላቸው ታሪኩ ሰፊ ነው፣ ሌላ ጊዜ እንዘክረዋለን። በህልማቸው ነቢዩንና ሸይኸይን አቡበክርና ዑመርን አዩ። እሳቸው ኸሊፋ ናቸው። ከዛ ምግብ ቀርቧል ሊበሉ ሲሉ አሁን ከኛ ጋር ትበላም ነገ ጾምና አብረህን ታፈጥራለህ አለ። ሰይድና ዑስማን ጾሙ፣ በዛውን ቀን ተገደሉ። ምናልባት ህልማቸው ተተርጉሟል። ሰይድና ዓሊ ረዲየላሁ ተዓላ ዐንሁ ጿሚ ነበሩ። ሐታ ነቢዩ ዓለይሂ ሰላቱ ወሰላም ወስያ ሰጥተዋቸዋል። አንዴ ጠሯቸው፣ ያ ዓሊ አተድሪ መን አሽቅ ናስ፣ ከዚህ ትውልድ እድለቢሱ እርጉሙ ማን እንደሆን ታውቃለህ አሉ። ከመጀመሪያው ትውልድ ግመሏን የቆረጣት ነው አላቸው። ኢዝም በዓተ አሽቃሃ፣ ከዚህ ትውልድ አላቅም አላቸው። ከዚህ ትውልድማ አንተን ሚገልህ ነው አሉ። አብዱራህማን ብን ሙልጅም የሚባል ከሃዲ ነበር፣ ለሱብሒ ሲወጡ የገደላቸው። ደነገጠ ዓሊ። የአላህ መልእክተኛ እገደላለሁ እንዲህ አላቸው። አዎ ያ ዓሊ ትገደላለህ፣ ወአንተ አኽመስ፣ ስትሞት ያኔ ረሃብ ላይ ነህ አንተ። ምናልባት ጾመዋል፣ በጣም በተራቡበት ወቅት ነው የሚሰው። ወአነ ሃዚህ ይሄ ጺምህ ለቱኽደቡ ብድማ፣ ደም ይታጠባል። ደነገጠ ዓሊ። የነቢዩን ቃል እውነት አለ። ለዛ ነው አንዴ ኩፋ የሚባል ኢራቅ ላይ ሂደው ታመው ሳለ ሊሞት ነው አሚረል ሙእሚኒን ሲሉ አልሞትም እኔ ገና መሞተው ጺሜ በደም ተነክሮ ነው አላቸው። አንዴ እጁን እያስታጠቡት ፊቱን ሲታጠብ ጺሙ በውሃ ወረዛ፣ ውሃ ረገዘ። ልብ በሉ ነቢዩ ነግረውኛል፣ የኔ ጺም በደም ሳይነከር አልሞትም ማለት። የነቢዩ ቃል ተፈጸመ። ዓሊ ሰይድና ዓሊይም እንደ ራባቸው እንደ ጾሙ ተሰው። ጾመው አላህን መገናኘት ይናፍቁ ነበር። ከጾም አያቋርጡም ነበር። ደዋሙ ሲያም ባህሪያቸው። የሌላውን ዒባዳ ጥፍጥና የሚገልጸው ጾም መሆኑን ያውቃሉ። ሁሌም ጿሚ ናቸው። ሐታ ሊሞቱ ብለው ዑርወት ብን ዙበይር ታዋቂው ሰሓባ የሞት አፋፍ ሲደርስ ያው ሊሞት ሲል ሰው አፉ ይደርቃል፣ ምላሱ ይላወሳል። ውሃ መጡለትና ጠጣ አሉት። ውሃን ያልጠጣ ማለት እንደ ጾሙ ከአላህን መገናኘት ነው ፈልጋላችሁ። ምክንያቱም ሐዲስ ላይ ኢማሙ አሕመድ በተዘገበው ሼኽ አልባኒ ሰሒህ ባሊት ሐዲስ ላይ አንድ ሰው ለአላህ ብሎ ጾሞ ከሞተ ደኸለል ጀና ነው የሚለው ሐዲስ። ደኸለ ፊዕል ማዲ እንለዋለን። ገባ ይገባል አይደል? አላህ ነው የሚያስፈጥረው። ወሰቃሁም ረብሁም ሸራበን ጠሁራ። ነፊሰቱ ብንቱ ሐሰን የነቢዩ ዘርነች ታዋቂ ነፊሳ ብንቱ ልሐሰን ብን ዘይድ ብን ዓሊ መስመሩ ወደዛ ነው። ዓቢድ ነበረች፣ ጿሚ ነበረች። የሞት አፋፍ ላይ ስትሆን እንዴ ያቃሰትሽ እኮ ነው ውሃ ጠጪ አሏት። ጾመኛ ነበረች። ጾምሽን ፍቻ አሏት። በጭራሽ አለች። አታውቁም እንደ እኔ 30 ዓመት ሙሉ አላህን በጾም እንዲወስደኝ ስለምነው ነበር፣ አሁን አፈጥራለሁ እንዲህ አለች። ቁርአን መቅራት ጀመረች። መጨረሻ ላይ እየቀራች ከተበ ረቡኩም ዓላ ነፍሲህ ረሕማ፣ የእናንተ ጌታም በነፍሱ ላይ እዝነትን ጻፈ ሚለው አንቀጽ ስትደርስ ሩኻ ወደ ሰማይ ተሻገረች። ጾምን መቶ አይፈልጉም ነበር። የጾምን ደረጃ ያውቃል። ጾመው ነው አላህን መገናኘት የሚፈልጉት። እሱ እንዲያስፈጥራቸው ነው የሚፈልጉት። ጾም ላሚስለ ለህ አምሳያ የለው። የዒባዳ ጥፍጥና የተዘጉ እምባዎች የሚከፈቱት ስትጾም፣ የዱዓ ጥፍጥና እጅን ሲነሳ የሚመጣ ሆድህ ባዶ ሆኖ አላህ ጋር ስትተሳሰር። ጾም ትርጉሙ ሌላ ነው። ለዛ ነው አቡ ሙሳ አልአሽዓሪ ምን ይላል? አላህ እኮ ይላል ለአለሁ መርፉዕ ሐዲሱ መርፉዕ ነው ይላል። አላህ በነፍሱ ላይ ጻፈ ግዴታ። ምን ብሎ? ባሪያዬ እኮ ይላል በጣም ፀሐይ በሆነ ወቅት ላይ ለኔ ብሎ ጾሞ ጉሮሮ ደርቆ አላየውም። የውመል ቂያማ እኔ ያጠጣሁት ቢሆን እንጂ ያኔ በጥም ሰው በሚንገላታበት ቀን ይላል። ወሰቃሁም ረብሁም ሸራበን ጠሁራ፣ ያንተ ጌታም ጽድት ያለውን መጠጥ አጠጣቸው ይላል የጀነትን ሰው። ኩሉ ወሽረቡ ሀኒአን ቢማ አስለፍቱም ፊል አያሚል ኻሊያ፣
ጾመኞቹ ሲሄዱ ብሉ ጠጡ ባሳለፋችሁት ጊዜ ይባላል። ዱንያ ላይ ከፍላችኋል ሂሳቡ፣ አሁን ደሞዛችሁን ሰጥ። ጾም ጥፍጥናው ሌላ ነው። ሐሰኑል በስሪ ረዲየላሁ ተዓላ ዐንሁ ባስተላለፉት ዘገባ ላይ አንድም ባሪያ ታሪክ ያነሳል። የውመል ቂያማ ጀነት ውስጥ ግባ ይባላል። የጀነት ዓለም ሌላ ዓለም ነው። ወንዞች ይፈሳሉ፣ አዕዋፋት ይዘምራሉ። የማር ወንዙ ጥግ ላይ ቁጭ እንዳለ ውብ ሑረል ዒን ትመጣለች። ውበቷም አይለካ፣ ቁንጅናዋ ጥግ የደረሰ ከፊቱ መጣ ትሰየማለች። ሚስቱ ነች፣ ታወራዋለች፣ መጠጥም ትሰጠዋለች። ይጠጣሉ፣ ይሳሳቃሉ፣ ፍቅር ይደራል። በወሬ መሃል አንድ ነገር ትለዋለች። አላህ ለምን እኔን እንደዳረ ታውቃለህ ትለዋለች። እንዴት ዳረኝ? አንዴ ጾሞ አላህ ተመለከተ። ዱንያ ላይ በጣም ውሃ ጥም ጠምቶ ነበር፣ ቀኑ ረዝሞብ ነበር፣ ስቃይ ተሰምቶ ነበር። ያኔ አላህ ወደ ምድር ተመልክቶ ለመላእክቶቹ ፎከረ። ባንተ የተነሳ ባሪያዬን እዩት፣ ስሜቱን፣ ምግቡን፣ መጠጡን ለኔ ብሎ ትቶ ይሰቃያል። እኔ ዘንድ ያለ ምንዳ ፈልጎ ነው። መስክሩ መላእክቶች፣ እኔ ምሬዋለሁ ይላል አላህ። ያኔ ምሮ እኔን ለሚስትነት አጨልህ ትለዋል። ያቺ ውብ ኮረዳ ሑረል ዒን ከአምሳል ሉሉእ ልመክኑን የተዘጋ የተከደነ ሉል የምታበራ የምታምር ጸጉሯን ሸብ የምታረግበት መሐረብ ይላሉ ነቢ ስ ሰለም ኸይሩን ሚነ ዱንያ ወማ ፊሃ ዱንያና ዱንያ ከያዘችው ንብረት በላይ ይበልጣል። የጀነቷ ሑረል ዒን ወደ ዱንያ ብቅ ብትል ምድርና ሰማይ ታበራዋለች ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ያቺ የውበት ጥግ የቁንጅና ካስማ የሆነች ከጎኑ ቁጭ ብላ ጾመኛውን ታባብለዋለች። ጾም ደረጃው ትልቅ ነው። ረመዳን ጾም ምን ለማመድበት መልካም አጋጣሚ ፈስተግፊሩ ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه. ابن الجوزي تواكيو يسلمنا مهر بركات مصحفتن يصافو تلك عليمناچ كتبت بأصبعي هاتين 2000 مجلدين በሁለቱ ጣቶቼ 2000 ቮሊዩም ጽፍ ያለው ሚሉ የዘመናቸው ካስማ ነበሩ። እኒህ ሰው አንድ ነገር ይላሉ። ረመዳን ማለት ልክ እንደ ዩሱፍ ከወንድሞቹ መሃል ማለት ነው። ልክ ዩሱፍ አባቱ ያዕቁብ ዘንድ በጣም እንደተወደደው ሁሉ ረመዳንም አላህ ዘንድ ከወሮቹ ሁሉ የተወደደ ነው። ረመዳን ቀሲሩ ላ ይቅበሉ ተቅሲር። ረመዳን አጭር ነው፣ ማጉደልን አይቀበልም። አላፊ ነው፣ መዘናጋትን አይቀበልም። ረመዳን ማለት ልክ እንደ ዩሱፍ ከ12 ወንድሞቹ መሃል እንደሆነው 11 ወንድሞች እሱ 12ኛ። ረመዳንም አንድ ወር ከ11 ወር ጋር አንድ ዓመት። ልክ ዩሱፍን ጉድጓድ ውስጥ ሊገሉት ጣሉት። እባካችሁ አትጣሉት፣ በርካሽ አትሽጡት፣ ተንከባከቡት፣ የውመል ቂያማ ሸፋዓ ይሆነናልና ይላሉ ኢብኑል ጀውዚ። ይዘነው እንድንወጣ የምፈልገው መልእክት ቁርአን ላይ አሳኢሑን ብሏቸዋል አላህ። ወደ አላህ የኮበለሉ የተጓዙ ቱሪስቶች ከነፍስያ ጣጣ ከስሜት አልፈው ወደ አርሕማን የተጓዙ በጉዟቸው ላይ ደስታን የሚያገኙ ማለት ነው። ስትጾም የደስታ ብርሃን ውስጥ ይንቦገቦጋል። እንደ ጾም የቁርአንን ጥፍጥና የሚያመጣ የለም። እብኑ ተይሚያ ረዲየላሁ ዐንሁ ምን ይላሉ? ኢነ ፊ ዱንያ ጀነተን፣ ዱንያ ላይ እኮ ጀነት አለች። መን ለም የድኹልሃ ያልገባት ፈለን የድኹለ ጀነተል አኺራ፣ የአኺራውን ጀነት አይገባም ይላሉ። የትኛውን ጀነት ነው አሏቸው? ቃል ጀነቱል ኢማን፣ የኢማን ጀነት አለ። ብዙ ሰው ማያውቅ የኢኮኖሚ ድሎት ደስታን አይሰጥም፣ ጊዜያዊ ነው እንጂ። መኪና ዛሬ ይዘህ በ6 ወሩ መቀየር ያምራል። የገባህበት ቤት ነገ ልትለውጦ ያምራል። የሰራኸው ሕንፃ ሌላ ነገር ያምራል። ደስታው ጊዜያዊ ነው፣ መረጋጋቱ ወቅታዊ። ትክክለኛ ደስታ ያለው ኢማን ውስጥ ነው። ጾም ውስጥ የሚገኝ ደስታ አለ። ቁርአን ውስጥ የሚገኝ ደስታ አለ። ዚክር ውስጥ የሚገኝ ደስታ አለ። መሳኪን አህሉ ዱንያ አሉ አንዱ ሰለፍ። የዱንያ ሰዎች ምስኪኖች ዱንያ ላይ ያለን ጣፋጩን ነገር ሳይቀምሱት ወጥቷል አሉ። ምንድነው ጣፋጩ ነገር አሏቸው? ሕቡላህ፣ አላህን መውደድ።
والأنس به بس مرقاق ثم أفكر ثم أوصل የዱንያ ዋናው ጥፍጥና ያለው ሱስት ለዛነው ሰለፎቻችን ምን ይላሉ እነዛ እኮ ነገስታቶች እኛ ያለንበትን ደስታ ቢያቁ በሰይፍ ይጋደሉ ነበር ይላል ውስጣቸው የሚያገኘው እርካታ ነገስታቶች ቤተ መንግስት ውስጥ ያገኙት ይሄም ቢያቁ ኑሮ ይላሉ አገሩን ስልጣኑን እንደወሰዱት ይሄን ለመቀማት ይጋደሉ ነበር ይላል ويقول بعض السلف كما في وابل الصيب ابن القيم عند تقصت عنده من يلالو አንዳንዴ እኮ ይላል እቺ ልብ በሏ በቀልቤ የደስታ ስሜት ያልፋል ልቤ ስትዘል ስትነጥር በደስታ ይታወቀኛል ታዲያም ብየላለው አሉ የጀነት ሰዎች እኔ ባለውበት ደስታ ውስጥ ካሉ ታድለዋል ማለት ነው ማለት ይገባችሁ ነው ቋንቋቸው من عمل صالحا من ذكر وأنثى وهو مؤمن فلنحيينه حياة طيبة نزع بنيامنا نبيون يتكتلوا قنجون هيوت النانورات شوالنا لله حياة طيب شرو بالله درو بالله وستو دستيا يترقاق بيسكن سبقنا صوم ይሄን ደስታ የሚገልጥ የጥፍጥናውን በረካ የሚያመጣው የቁርአኑን ጥፍጥና የሶላቱን ጥፍጥና የሚያመጣው ገላጩ ገፋፊው ጾም ነው ተጠቅመውበት ከሚወጡት አላህ ያድርጋል يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم في أمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم تقبل صيامنا وقيامنا اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا غائبا إلا رددته ولا مريضا إلا شفيته اللهم أحسن ختامنا واجعلنا وتوفنا مع الأبرار من الذين أنعمت عليهم مع النبيين والصديقين والصالحين وحسن أولئك رفيقا ألا فأقم الصلاة الصوم نعمة على هذه الأمة الميمونة المباركة يقول ابن الجوزي رضي الله تعالى عنه عن الصيام الصوم رمضان بين الشهور كيوسف بين إخوته فكما كان يوسف أحب الأولاد إلى يعقوب كذلك رمضان أحب الشهور إلى علام الغيوب رمضان بكلمتين قصير لا يقبل التقصير وقدومه عبور لا يقبل الفتور فكلما تكاسلت فتذكر قوله تعالى أياما معدودات رمضان بين 11 شهرا كيوسف بين 11 كوكبا فلا تقتلوه ولا تلقوه في الجب ولا تبيعوه بثمن بخس بل أكرموا مثواه عسى أن ينفعنا أو نتخذه شفيعا يوم الحساب ورد في الحديث عن أبي أمامة الباهلي عند النسائي وصححه شيخنا الألباني قال أتيت النبي صلى الله عليه وسلم فقلت يا رسول الله مرني بشيء آخذه منك فقال عليك بالصوم فإنه لا مثل له وفي رواية عليك بالصوم فإنه لا عدل له لا مثل له للصيام في تهذيب الأخلاق وتهذيب النفوس ورقة القلب والتلذذ بالقرآن وفي صحة الجسد لا مثل له في الأجور كما ورد في التفسير إنما يوفى الصابرون أجرهم بغير حساب الصابرون هم الصائم أجورهم عند رب العالمين ولذا ورد في الحديث كما عند البخاري من حديث أبي هريرة وكذلك في مسلم أن النبي صلى الله عليه وسلم قال الله عز وجل كل عمل ابن آدم له إلا الصوم فإنه لي وأنا أجزي به يترك شهوته وطعامه وشرابه من أجلي فالصوم لي وأنا أجزي به يا من بدنياه انشغل وغره طول العمل فالموت يأتي بغتة والقبر صندوق العمل
هبوا وقوموا لنتعرض لنفحات الرحمن. اللهم أهله علينا باليمن والإيمان والسلامة والإسلام والتوفيق لما تحب وترضى.